ወይን እና ኢምራን ድቤት አድርጎ ብለ መጥራት ትክክል አይደለም ብለዋል። ይሄ ኤክስኪውዝ ሊሆን አይችልም። እኔ ድቤቱ እንዲደረግ ጥያቄ ያቀረብኩኝ ለኢምራን መለሰልኝ። ጥያቄ ያቀረብኩ ነው ለእፎይ። በነገር ላይ ይሄን ደግሞ የሰራው ኢምራን ነው። ከኢምራን ወስጄ እፎይን ጥያቄ ያቀረብኩኝ። መጀመሪያ እኔ ቪዲዮ ሰርቻለሁ። ለምን ራሱ ባለው ቃል ራሱ እፎይ 3ም 4ም ናችሁ ኡስታዞች ግጠሙኝ ስላለ እኔ ደግሞ ኦኬ እፎይ ይችላል አይደለ? እፎይ የኦርቶዶክስ ተዋህዶ እንትን ነው፣ አፖሎጀቲክስ ነው። ኦኬ አሁን ይሄ ውድቅ ነው የሚሆነው። ይሄ እንትን አይደለም። አንደኛ ታዛቢ ሰው ራሱ ግን ኢምራን አላለም አይደል? ማለት ኢምራንን አላለም አይደል? ኖ 2ም 3ም ቆይ አዳምጠኛ 2ም 3ም ግጠሙኝ ሲል አሁንም እኮ እሱም ቢያላለም ያለው ትልልቆቹ ይምጡ ነው ያለው። ልመልስ እኮ ነው ገባኝ። አንደኛ ይኸውልህ እኔ ትላልቅ ኡስታዞቹ ብቻ ነው የምፈልገው አላለም። 3 4 ናችሁ ግጠሙኝ ብሎ አልሬዲ ፐብሊክሊ ተናግሯል። አሁን አለ በቃ ሆላን የመጀመሪያው ላይ አሁን ያለውን አልሰማንማ። አሁን የመጀመሪያው ምንድነው ኦኬ ተብሎ ያ ነገር ቀረበ። ባለቀ ሰዓት ካንሰል አድርገው ሌላ ነገር አደረጉ። ምንም ችግር የለም። አሁን እኮ ያለፈው አልፎ አለኝ። እዛን እኛ አስቀመጥን አይደለ? ከዛ ምን አለ ነው 1 ሚሊዮን መግባት አለበት። 1 ሚሊዮን ካልገባ ሰው ጋር አላወራም አለ። ኦኬ አላልኩም ብሏል። እሱን ቪዲዮ ፈልጉና አውጡት። አላልኩም ከዛ አሁን ግን አዳምጥ። አሁን ምንድነው ያለው? አንደኛ እኔ ቤት የማይመጡት ምክንያት ምንድነው? ኦርቶዶክስ ተዋህዶች እፎይ እኔ ቤት የማይመጣው ምክንያት ምንድነው? ወይም ደግሞ እሱን አልጠየኩም። የምጠይቅልኝ ኦርቶዶክስ ተዋህዶ እነ መዝሙረ ያሬድ የኔ ጓደኞች ናቸው አይደል? እነ መዝሙረ ያሬድ እነ ፈለገ አጥናቴዎስ በየቦታው ስሜ እየተነሳ እንትን የሚደረግ ወንድማቸው ነኝ። በክርስትና ማንድነን አይደል እንዴ? እንትን ቢኖር ለምንድነው እዚህ ጋር ልክ እንደ ሙስሊሞች ሲጠሩ መጣው እነሱ እኮ እንደዛ ማስተላለፍ ይችሉ ነበር አይደል እንዴ? መምጣት ያልፈለጉበት ምክንያት ምንድነው? ከኔ ጋር ችግር አላቸው ወይስ አጋጣሚ ሆኖ ሌላ መድረክ ስላላቸው ነው? ምንም ችግር የለም። አሁን ሁለተኛ ፍትሃዊ አወያይ ሁሉም የመረጠኝ እኔን ነው። ከኦርቶዶክስም ከጴንጤም አይ ኦርቶዶክስ አልመረጠም እኮ አሁን ሙስሊም ነው የመረጠው አይደለም አሉኝ እኮ ኦርቶዶክስ ምትላቸው እንግዲህ የነፎይ ግሩፕ ነው አይደለም መኮንን ላምጣልህ እንደ እኔ ከኦርቶዶክስ ኮዚ ቤት እኮ ኖ እሱ ሳይሆን አሁን 2 ግሩፕ አለ። ይኸውልህ የነፎይ ግሩፕ አለ፣ የነዚህ ግሩፕ አለ። እነዚህም እኮ ሙስሊምን አይወክሉም እያሉ አደባባይ ቆይሽ ልመልስ አዳም መልክ ሳረግ እነዚህ ግሩፕ መጣዋል፣ የነፎይ ግሩፕ አልመጡም። የመረጡ ቦታ ሌላ ቦታ አለ አይደል መኮንን? ምንም ችግር የለም። እዚህ ግድ መምጣት የለባቸውም። አሁን ግን ምንድነው ያሉ አንተ የላኩ እፎይ አይ መጀመሪያ እነሱ አንድ ይሁኑ፣ ይሄ አንኤክሰፕትብል ነው። ለምን is irrelevant ምንም አያገባውም። እሱ አንድ ይሁኑ ምናምን አይደለም። እንዲያውም እሱ ምንድነው ማድረግ ያለበት መግጠም ያለበት የሚገጥመውን ሰው ነው የጠራው። ማንኛችሁም ኡስታዞች 3 ወር 4 ናችሁ ኑ ብሏል። መግጠም ይችላል። አሁን ሁለተኛ ምን አለ? ኢምራንን መግጠም አልፈልግም፣ እኔ የምፈልገው ትልቁ ኡስታዝ። እሱ እኮ መምህር እኮ አይደለም፣ ዳቆን እኮ አይደለም። እንደዛ ከሆነ አቡበከር አለ እንዲመጣለት የሚፈልገው አቡበከር የኦርቶዶክስ ተዋህዶ ዋናውን ይግጠም። እሱን እናዘጋጅ። አው ልክ እኮ ነው ይግጠም። ይሄው አልፈልግም ማለት መብቱ ነው። አቡበከር ወይ ደግሞ መብቱ ነው። አቡ ሃይደር መብቱ ነው። ይሄን መብቱን ጠብቅለት። መብቱ ነው። መብቱ ነው። ሁለቱም መብታቸው ነው። እኔ ደግሞ እየነገርኩ ነው። አሁን ቆይ ባክፎርት አናርገውና ልጨርስ የተባልኩትና ከዛ እንላለን። አሁን እፎይ ምን አለ? አይ ዋናው አቡበከርን ነው መግጠም ፈልገው ወይም ደግሞ አቡ ሃይደር ነው ያለው። አቡ ሃይደር ነው የምፈልገው አለ። እፎይ ዳቆን አይደለም መምህር አይደለም ምንም አይደለም ብለው ነግረውናል። በትልቁ ደረጃ ስንት ጊዜ ጥሪ አቅርበዋልኝ ለኦርቶዶክስ ተዋህዶም ለፕሮቴስታንት አቅርበዋል። እንዲያውም እንደዛ ወደ ላይ እንውሰደው ከተባለ በእነሱ ደግሞ ወደ ዶክተር ዘበነ ይሁን ማን ይሁን ለመግጠም ዝግጁ ናቸው እነሱ። እሱን ደግሞ እኔ ቪዲዮ ሰራለሁ። እፎይ ግን መግጠም ያለበት ከመምናን ጋር ነው። እፎይ ምክንያት መምህር አይደለም ዳቆን አይደለም ምን አይደለም። ኡስታዞችን አምጡልኝ ማለት ይሄ ራሱ እንትን ነው ገባ? ላይክ ራሱ ቄስ ሳትሆን ጳጳስ ሳትሆን መምህር ሳትሆን ዘለይን አምጡልኝ ማለት ይሄ መደበቂያ ነው፣ ዲስሪስፔክትም ነው በእኔ አመለካከት። አንዴ ቆይ ይቅርታ፣ አይ ሪስፔክት ያንተን ሀሳብ። ቆይ አንድ ጊዜ ይቅርታ። እሺ
አሁን ዋናው ነገር እኔ የሚመስለኝ ነገር ምንድነው አሁን ከዛ ወገንም የመጣውን ይዘን አስታርቀን ስንሄድ ማለት ነው እነሱ ዲቤቱን ማድረግ ይፈልጋሉ የሚለውን ነገር ሁለቱም ወገን መፈለጋቸው ጥሩ ነገር ነው ብዬ አስባለሁ ለኔ ማለት ነው። ሲቀጥል አሁን አንተ ያልካቸውም ከዚህ በፊት ስትልም የነበረውን ነገር በምሳሌ ልድገመው ግልጽ እንዲሆን ማለት ነው። ኢዮዳብ ከማይክ ታይሰን ጋር ልጋጠም ብዬ ማሰብ ብዙ ነገሮችን ያልሆነ ነገር ያደርጋል ብለህ ስታወራ ነበር። ስለዚህ ከዚህኛውም ወገን ይሄኛውም ብሎ እነሱ ፕሮፖዝ ማድረግ ይችላሉ፣ ከዛኛውም ወገን ኤከሌም ብሎ ፕሮፖዝ ማድረግ ይችላሉ። ደን እኛ እዚህ ጋር አንተ ፋሲሊቴት ስለሆነ የምታደርገው የመጣውን እዚህ ጋር ማስተናገድ ነው ስራ ብዬ አስባለሁ ለኔ ማለት ነው። ልክ ነህ አንተ ባቀረበው ጥሪው በቀረበው መሰረት አንተ ማድረግ ያለብን ይሄን ኑና እዚህ ጋር ሆኑ ማለት ትክክል ነው። አንድ ሁለተኛ ደግሞ ሰኞ ዕለት ተደርጎ የተደረገው ነገር አላማውን የሳተ ነገር ነው። ስለዚህ እኔ ቻንስ ልስጣችሁና ያን አስተካክላችሁ በዚህ ጋር ሂዱ ማለትም ትክክለኛ ነገር ነው። ስለዚህ ሞኩም እንዳለው if it is possible ራሱ እፎይ መጥቶ ማውራት ቢቻል ካልሆነም ደግሞ በመኩ በኩል ከተጀመረም ኢትስ ኦኬ በውስጥ አውርተን መስተካከል የሚቻልበትን ነገር ይዞ መሄድ ይቻላል። ምንም ይሄ ግራ ቀኝ ብለን ሌላ ሰበብና የተለያየ ነገር የሚፈጠር ነገር አይደለም። ዋናው ዓላማው መማማር ነው፣ ዲቤት ማድረግ ነው። ስለዚህ ዌልካም ብዬ እኔ ይሄ ይመስለኛል ኢትስ ፌር ብዬ ነው ማስበውና እዚህ ላይ ልጨምርለት እዚህ ላይ ወንድሜ ያልከው ነገር ልክ ነው። ኦኬ ኢዮዳብ አንድ ነገር አንደርስታንድ አድርግ። አንተ ፋሲሊቴት ማድረግ ነው የፈለከው፣ ኒውትራል ነኝ ነው የምትለው አይደለም? አሁን ኢምራድ እንኳን ቢጠይቅ ኢምራድም ማለት ያለብህ ቆይ እፎይን ልጠይቀው ነበር። ኢትስ ኦኬ ኢትስ ኦልሬዲ ሃፕን ናው። አየህ አሁን እፎይን ሳትጠይቅ ኢምራድ ነው የጀመረው። ገና የዕለት ሁለት ነው የጀመረው እንደዚህ ማለት እኔን ይፈራኛል ለምን ከኔ ጋር አይሆንም ምናምን ማለት የጀመረው የዕለት ሁለት ነው። ገብቶሃል አይደል? አሁን አንተ ማድረግ የነበረብህ ያ ነው፣ ግን አልሆነም አይደል? አሁን ወንድም ያለው ነገር አለ። አንተ ኢምራድ ሬዲ ነው ከማናችሁም ጋር በሚል ተነሳ። ኦኬ ከዛ በኋላ እፎይ ምናምን ይላል። እነሱ ደግሞ ከነሱ ይሄ ይግጠመው ብለው የሚያመጡልህ ሰው ይኖራል ማለት ነው። እፎይም ይሁን ማንም ይሁን ግን ያ ከመሆኑ በፊት ግን እነሱ ያሉት ምንድነው? ምንም ከመደረጉ በፊት እኛ ከኡሱ ጋር ተጋጥመን ያገኘነው ፊድባክ አይወክለንም ነው። ቪዲዮዎች ሁሉ አሰምተውኛል። አይወክለንም፣ እስልምናን አይወክልም። ስለዚህ አሁን የዛ አይነት ነገር እንደገና እንዳይከሰት መጀመሪያ ሁለቱ እስቲ ተጠራርተዋል ያድርጉ። ከዛ አንተ ለምን ያንን አታደርገውም? ኑ እኔ ጋር እነሱን አሁን የላኩልህን የሰማውን አባሽና ዋሃቢዎቹን ለምን አንተ ፋሲሊቴት አድርገ አንድ ያድርግና ከዛ ሌሎቹን ጥራ። because ጥሩ እኔ ዋሃቢያ አፋሽ ምናምን የሚል ነገር እኔን አይመለከትም። ለምን መሰለህ እኔ የምፈልገው በኦርቶዶክስ ተሐድሶና ተዋህዶ ላምጣ ምን በቤቱ ያለ እንደዚህ ያለ ነገር ከፈለጉ ወይና እሱ አይደለም። አሁን እነዚህ አድቨርታይዝመንት እንዳይሰራ ኢምራን እሺ ብሏለኝ። በራሱ ቤት ፖስቷለኝ፣ እኔም ፖስቼዋለሁ። አሁን ምን አልኩኝ እኔ ኦኬ ይሄው ተቀበል። እፎይ ኢምራን ካንተ ጋር መግጠም ይፈልጋል፣ ተቀበል። እፎይ እኮ አልፈልግም ማለት መብቱ እኮ ነው። በቃ መኩ እፎይ ምን ይላል? አይ እኔ ከኢምራን ጋር ድቤት ማድረግ አልፈልግም፣ ይሄን ነው የምፈልገው። ይዘህልኝ መጣ። አሁን ምንድነው ቪዲዮ ይስራና እኔ እፎይ ምን ይላል መሰለህ? ከኢምራን ጋር እኔ አልፈልግም፣ የምፈልገው ይሄን ነው ብሎ መጠየቅ መብት አለው። ይሄን ደግሞ እኔ ያስተጋባለሁ። እኔ ደግሞ ስሙን አይጠራም። ለምን መሰለህ? በጣም ነው የሚንቀው። እንዳየሁት ከሆነ የራሳቸው ነው። ይኸውልህ የራሳቸው ነው። ግን እሱ መኮንን መንፈሳዊ ሰው መናቅ የለብንም። እሱን ተው። ቆይ የተባለው እኔ ያነበብኩትን ልጅ ነው ይደግ ነው የሚለው ታወራለህ። ቆይ አንዴ እንጨርስ ነው እና እሱን እንግባባ እስኪ። በእናታችሁ ምንድነው ማባባስ ነው የምትፈልጉት?
እኔ ወጥቼ መሄድ እችላለሁ። እንዳንተ ያባባስከ ያለው ይተው እኔ ከእናንተ ጋር ማውራት አልፈልግም። ኦኬ ኦ ማይ ጋድ ኦኬ ጋይስ እንደማመጥ እኔ ልውጣ። መልእክቴን አድርሻለሁ። መኮንን አድርሰሃል። መኮንን እናመሰግናለን። እኔ ቆይ መልእክት እኔ ልሂድ። አይ እንደዚህ አይነት እኔ እንደዚህ እናንተ ናችሁ አሁን የገቡት ግን ጭንቅላታቸው ከኔ ጋር ይመጣ ከእናንተ ጋር ማውራት ይችላል እያለች ያለችው ስማ የሙስሊም ጥላቻ አይደለም ልክ አይደለም ጋይስ በእናታችሁ እዚህ ቤት እኔ በጣም ሰው ሚዩት ማድረግ አፋችሁ ላይ ያርኩ ይቅርታ እሺ ጀስት ኮንትሮል ለማድረግ ብቻ ነው ንቀትን ሌላ ነገር ነው ይቅርታ መልእክት ልስጠውና ይሄድስ ኦኬ መኮንን መልእክትን አምጥታል እናመሰግናለን መልእክተኛ ይውላችሁ የትም ቦታ ኢቭን በጦርነት መልእክተኛ ሲመጣ መልእክተኛ መከበር አለበት መልእክቱን ነው እንጂ መልእክተኛን ምን መልእክተኛ ነህ ይሄን እኔ ደግሞ የምትለው በኔ ሰምቻለሁ ምንም ችግር የለም አሁን ያልከኝ አንተ እሱ እፎይ መግጠም የሚፈልገው አቡ ሃይደር ነው ብለሃል አይደል መኮንን ክሊር ላድርግልህ ያለው አሁን ያሉት እነሱ ምንድነው እሱ መግጠም የሚፈልገው በቴሌቪዥን የሚታዩ ትልልቆቹ ነው እንደ አቡ ሃይደር አይነቶች ነው ያለው ቆይ ያሉኝ ስለዚህ እኔ ደግሞ ምን አልኳቸው አንተ ያልከው ኦኬ ቪዲዮ ይስራ ብያቸዋለሁ ይሰራል ብለውኛል ጠብቁ ቪዲዮ ኦኬ አሁን እኔ እዚህ ጋር መጥቼ ይሄን ስለተናገርኩ የሙስሊም ጥላቻ ምናምን ገብተው ሲሉ ግን እኔ ይደብረኛል እኔ በሌቭሌ ነው ከሰው ጋር ማወራ መኮንን መልእክተኛ አንተ መልእክትን ለኛ አስተላልፍና ያን ነገር ከይቅርታ ጋር just ignore አድርግልን ከይቅርታ ጋር ምንም ችግር የለም በቃ ይሄን ያሉት የምነግርልህ ነገር ካለ ንገረኝ እኔ ገብቶ ቢያወሩ ደስ ይለኝ ነው ኦኬ ለኔ እንግዲህ መልእክት ለዮዳ ማድረስ ነው የተባልኩ አይደል እኔ መልእክት ተቀብያለሁ እኔ ደግሞ ኦኬ እኛ ስለማያስገባን አንተ ንገረው አሉ ስለማያስገባን አለ ማንንም የመጣ የለም መኮንን አይ እንግዲህ አላወቀ አይ ዶንት ኖ ያሉኝን ነው እኔ ሞዴሬተር ልስጣት እንደዚህ ማድረግም ይቻላል እኮ ሞኩ እነሱ የሚመቻቸውን ጊዜ ካንተ ጋር ኮሙኒኬት አድርገው እኛ ላይቭን ከፍተን እንደገና እነሱንም ማስገባት እንችላለን በቃ እሺ እንደዛ ልጠይቅልህ ማማ መጥቶ እኔ አንዴ ድምጽኝ አንዴ እና ይሄንን ሐሳብ ይኸውልህ እንዲህ ላድርግ እዮዳብ እንዲህ ላድርግ ኦኬ እንዲህ ላድርግላችሁ ይኸውላችሁ አሁን እኔ ላናግራቸው ኦኬ ከዛ በኋላ ሌሎችም ሙስሊም ሳታስገቡ እነሱ ብቻ ገብተው ሐሳባቸውን ያስቀምጡ ምንም ችግር የለም መኮንን አንተ መልእክተኛ ይሄን አድርግላቸዋለሁ በቃ እኔ ያናግራቸውና እሱን አርጋቸው ለነሱ እንዳደረግን እነሱም ገብተው አዎ ለነሱም አድርግና ሐሳባቸውን ተቀበልና አንተ አስታርቅ በቃ ሐሳቡ የግድ ይሄ ይሁን ሳይሆን አስታራቂ ነገር አምጣለሁ እነሱ የሚሰማቸው ለኛም እኩል ነው የሚያስበው ገባ ምንም ይዛቸውና መኮንን በራስ ይዛቸው ሞዴሬተር ሰጣለሁ አስገብታቸው እነሱ ብቻ አውርተን ከዛ በኋላ እነዛኞችን አውርተን የሚሆነውን እናያለን በቃ በቃ እንደዛ አድርጎ እኔ ልሂድ ደህና ሁኑልኝ እሺ ኦኬ ምንም ችግር የለም ታንክ ዩ መኮንን ኦኬ እህቴ በጣም ከቅድም ጀምሮ ጠብቀሻል በጣም አመሰግናለሁ እዚህ ቤት ፕሊዝ ሰውን ፕሮቮክ የሚያደርግ ምን የሚያደርግ ነገር ስትናገሩ ያው ሌላ ነገር ስለሚሆን ተከባብረን እናውራ ማንም ሰው እዚህ ቤት ሲመጣ መልእክተኛም ይከበራል ግለሰብም ይከበራል አሁን መኮንን መልእክት ነው የሰጠን አይደል ምላሽ እንሰጥበታለን እኛም አሁን ኦኬ ነገረን በዛ ላይ ትንሽ ሐሳብ እንሰጥበታለን እንወያይበታለን ፌር ነው ትክክል ነው አይደለም ያ ደግሞ የኛ እንትን ነው ግን እነሱም ደግሞ መጣው ልክ ለለፈው 3 ቀን ቤቴን ከፍቼ የመጣውን ሰው ነው እንጂ ጠርቻ አይደለም በውስጥ ተነጋግሬያቸው አይደለም ቤት ከፍታለን ኑንላችኋለን የመጣ ይመጣል እና እንመጣለን ብለው እንጠብቃለን እሺ እቴ ቀጢ በጣም እሺ ሰላም እንዴት ናችሁ እግዚአብሔር ይመስገን ሰላም ነሽ ሁላችሁንም ሰላም ሆኖ እኔ መናገር የምፈልገው ለመኮንንም ጥያቄ ነበር ግን አንድ ጥያቄ መጀመሪያ አንተ መጠየቅ ትችላለህ ይወዳ ትችላለሽ ነው እሺ አሁን ለምሳሌ አንተ እዚህ ላይ እየጠየቅ ያለው ወይ ደግሞ ማወያየት የፈለከው ስለ እምነት ነው አይደለ ይቅርታ አሁን ለምሳሌ ብዙ ክርስቲያን ወገኖቻችን ብዙ ሙስሊም ወገኖችህ እየገባንም እየገቡም ነው ሁሉም በኩል ሐሳብ እየሰማው ነው ብዙ ሐሳቦች አሉ በርግጥ ግን ለምሳሌ እንደ ዘራ ያዕቆብ አይነቱ እንደ መኩ አይነቱ እዚህ ቦታ ላይ ባይገባ የተሻለ ነው ቢኮዝ ካሁን በፊትም ባለፈውም የተናገረውን ዘራ ያዕቆብ አይተሃል ያቀረበውን ቪዲዮ እንዲወጣ ነው እዚህ ላይ የመታይ ፌስ ቱ ፌስ ወጥቶ የመነጋገር የሱን ፊት ለማሳየት ሳይሆን ውይይታቸው ሃይማኖት ነው የትኛው ትክክል ነው
የትኛው የተሻለ ነው የሚለውን ነገር ለመወያየት ነው እዚህ ቦታ ላይ እንጂ የሚመጡት ቁንጅና ውድድር አይደለም። ባለፈው ራሱ በጣም ብዙ ጊዜ እየለመንኩ ብዙ ጊዜ ገስት እያላኩኝ ነበር፣ መግባት አልቻልኩም። አሁንም ደግሞ እሱ እዚህ መጥቶ እያስተላለፈ ያለው የንቄትና የጥላቻን እንጂ እሱ እየመጥቶ እያስተላለፈ ያለው የነዛን ሀሳብ አይደለም። መኩ ይዞት የመጣው ይዞ የመጣው የራሱን ጥላቻ ነው። መኩ ይቅርታ እናቴ አካሄድ እዚህ ጋር አንቺ የራስሽን አንቺ የሚመለከትሽን የምታውቂውን ነገር የመናገር ሙሉ መብት አለሽ። ስለሞኩ ሀሳብ ግን የምታውቂው ነገር ስለሌለ ወደዛ ለምን መሰለክ አሁን ይሄ እነሱ እዚህ እንደዚህ አይነት ነገር ውስጥ በገቡ ሰዓት የእሱን ሀሳብ ስለማታውቂ አንድ ነገር ቆይ እሱ መናገር አትችይም። ፖለቲከኞችን አናስገባም አይደለም። አይወልሽ እህቴ አይደለም፣ እናንተ መማር አለባችሁ። አሁን ይህን ስትነካኪ ምን እያልሽ ነው? ሌላ ነገር እየተነሳ ነው። በቃ የለም ልጁ ሄዷል። ሌላ ነገር ለማስነሳት አይደለም እየወዳፍ ሊሳን ሊተረዳ በቃ አይወልሽ አንዴ ተረዳይ። ለምን መሰለክ አንተ ለማዋየት ቤትን የከፈትከው አጥሪው እያቀረብክ ያለው አንተ እስከሆንክ ድረስ በቤት የሚካሄደውን ነገርም የመቆጣጠርም ግዴታ አለብህ። በዚህ አጋጣሚ እንድቆጣጠር ግን እናንተ ፍቀዱልኝ። አሁን እኮ ይኸውልሽ እንፈቅድልሃለን አይኑ ግን እነሱ እንደነሱ አይነቶቹ እየገቡ በሚናገሩት ነገሩ ወደ ፖለቲካ እያስኬዱት እንጂ ስሚ ስም ሳጠሪ ፖለቲከኞችን ምናምኖችን አታስገባ ብትይ ለምን መሰለሽ? የሆነ ሰው ስም ጠራ ደግሞ ስሜን አስጠራ ይላለኝ። ትክክል ነሽ እኮ ሀሳቡ። በቃ የተሳሳትኩት ነገር ካለ አንዳንድ ጊዜ እኔ ፖለቲከኞችን ምናምን አሁን እኔ በባለፈው አስቁሚያቸው መልሰንላቸው አጥጋቢ መልስ መልሰን አስወጠናቸዋል አይደል? በዛ መንገድ ብትሄጂ ሀሳብሽን ብትሰጪ ደስ ይለኛል። በቃ ፖለቲከኞች እንደዚህ በቃ ባዶም ፖለቲከኞች አሁን እነዚህ በፖለቲካ ላይ ዘር ላይ የተለጥፎ ያሉ ሰዎች እንደዚህ አይነት ሃይማኖት ውይይት ላይ ባይገቡ ቢኮዝ እንደዛ ከሆነ ብዙ የተለያየ እምነት ላይ ያለን የሃይማኖት ተከራካሪዎች እንደዚህ የፖለቲካ ሰዎች ስላሉ በእንደዚህ አይነት ሲመጣ ሌላ ሁለተኛ ጦርነት ነው። የእምነት መከፋፈል፣ የብሔር መከፋፈል ሊመጣብን ይችላል። አሁን ያደረጉት ያሉት ነገር ሰዎቹ ማለት ነው። ሁለተኛው ነገር ደግሞ ለእፎይ እሱ መሆን የለበትም፣ ኢምራን መሆን የለበትም። ኢምራን እኔ ካልቻለ እሱ ኢምራንን ማሸነፍ ከቻለ እኮ እሱ ትክክል ነው። በሱ መንገድ ነው ሁሉም ሄደው፣ ሁላችንም ትክክለኛ መንገድ ነው የምንፈልገው አይደለ? እሱ ጎበዝ ከሆነ ማስተማር ከቻለ እሱ የተሻለ ከሆነ እውቀቱን በመናቅ ሳይሆን ወጥቶ በመነጋገር ለምን አያሳየንም? እሱ እንደሚለው ከሆነ ይቅርታ፣ ለዚህ ቃላት ይቅርታ። እሱ እንደሚለው ከሆነ ከና አቡ ሃይደር ጋር ከሆነ ምን ነው ቤተ መቅደሱን ሁሉ ቤተ ክርስቲያኑን ሁሉ መስጊድ ማድረግ ትፈልጋለህ እንዴ የሚለውን የዮኒ ማኛን ንግግር እናምጣላችሁ እንዴ? መወያየትን የፈለጋችሁት ውጡና ተወያዩ። መወያየት ካልፈለጋችሁ ግን ይሄ ንቄት፣ ፎሎወር፣ ሌላ እይታ፣ ሌላ ድራማ አትስሩ። በቃ አትስሩ። ተላላኪም እዚህ ቦታ ላይ አያስፈልግም። 24 ሰዓት ቤቱን ከፍቶ 24 ሰዓት ቤቱን ከፍቶ እያወራ ነው። ቤቱ 24 ሰዓት ላይ በላይ የተቀመጠ ሰው እዚህ ላይ መጥቶ ሐሳቡን መስጠት ኦኬ ወይም ኖ የሚለውን ነገር መጥቶ እዚህ ለመናገር ጊዜ አጥቶ አይደለም። ፖለቲካ እየሰሩ ነው። የነገር ከፈለጉ ይፈክሩ። ማንኛውም ሰው መቅረብ ይችላል፣ መወያየት ይችላል። ከተወያዩ ይወያዩ። ትክክል የሆነውን ነገር ነው የምንፈልገው። ትክክለኛውን መንገድ አብረን እንጓዛለን። ግን እነሱ ሰው ሊንቁ ወይ ደግሞ ሰውን እንደዚህ ነው እያሉ እድሜው ፎሎወር እያስተናነሱ የሚሄዱበት መንገድ ይሄ ሽንፈት እንጂ እውቀት አይደለም እንደኔ ሐሳብ። እና በጣም አመሰግናለሁ እቴ። ቴንክ ዩ ቬሪ ማች። በእርግጥ እጋራለሁ ሐሳቧን። ፖለቲከኞች መግባት የለባቸውም። እኔም ለዚህ ነው ከፖለቲካና ከብሔር ነፃ የሆነ የሃይማኖታዊ ውይይት ነው ማድረግ ያለብን፣ ድቤት ነው ማድረግ ያለብን። ግን አንዳንድ ጊዜ አታውቁም ሰዎች ምን እንደሚያደርጉ ምን እንደሚናገሩ። ፖለቲከኞችን እያስቆምን ነው፣ ብሔርተኞችን እያስቆምን ነው። እዚህ ቤት ውስጥ እኔ ብሔር የለኝም ሃይማኖት የለኝም የምለው እኔ የማምነው እምነት ስለሌለኝ ወይም ደግሞ ብሔር ስለሌለኝ አይደለም። መድረኩ ፍትሃዊ እንዲሆን ለምን በምንም ብሔር አልደበቅም፣ በምንም ሃይማኖት አልደበቅም። ሰው ሁሌ ጥሪ አቅርበናል። 3 ቀን 4 ቀን ቁጭ ብለናል። የመጡ መጥቷል፣ ያልመጡ አልመጡም። አሁን ምን ሆነ? ፖለቲካ መስራት አያስፈልግም። እስማማለሁ። አቃቂር ማውጣት አያስፈልግም። ውይይቱ ቢደረግ መልካም ነው። ግን አይ እኛ የምንፈልገው ከትላልቆች ነው ካሉ ምን ትላልቆችን ጠይቀዋል። እሱ ቢደረግ እንደውም ደስ ይለናል። እኛም አይደል እንዴ እነ ዶክተር ዘበነ በእነሱ ደረጃ ደግሞ ብናይ ደስ ይለናል። እሱንማ የሚፈልጉ ከሆነ እሱን በትልቁ መስራት እንችላለን። እሱማ በቴሌቪዥን እንዲቀርቡ ማድረግ ይቻላል። እኛ ግን አሁን እዚህ ቲክቶክ ላይ ያለ ነው
ኢምራንና እፎይ እንዲወያዩ ነበር። አልፈልግም ካለ እፎይ ምንድነው ማድረግ ያለብን? ሱማያ ቀጥይ። ከሱ አንደበት ካልሰማ ስላስገባኝ በጣም አመሰግናለሁ። ግን የተሻለው ነገር ከሱ አንደበት ቢሰማው ነው ብዬ ነው ማስበው። እሱ ወጥቶ ልጁን ከናቀውም አይ ይሄንንም ደግሞ ውይይት እቀበላለሁ ካለ ቪዲዮ ሰርቶ በመጀመሪያ ደረጃ ያው አንተ ይሄን ውይይት ሲጀምር ማለት ነው ያማከርከው ሰው አለ ከዚህ ከፖለቲካዎች ጋር ማለት ነው። ትላንትናም እዚህ ቤት ነው ያልኩት፣ ግን ብዙ ፖለቲከኞች ገብተዋል። ወደዛ እንትን ወሬ የሚያመላልስ ሰው እንትን አርጋል እንዴ? አንተ ብቻ ነው ያስከው ይሄን ነገር። ስለዚህ በዚህ ከእምነት ከውይይቱና ከፖለቲካው እንዳይጋጭ አንተ ብቻ ብትቀጥለውና ይሄን ነገር ቀጥል። አሁን አልቀበልም ማለቱ ራሱ ነገ ከነገ እንዳተው እሱ ወጥቶ እስከ ቪዲዮ እስከሚሰራ ድረስ ማለት ነው ቀጥልበት ነው የሚለው። እንደ በኩል እንደው ምንድነው እኔ አሁን እኔ እፎይ አይ ከኢምራን ጋር እኔ መወያየት አልፈልግም፣ እኔ መወያየት የምፈልገው ከዚህ ጋር ብሎ ቪዲዮ መስራት አለበት። የዛን ጊዜ አቆማለሁ፣ እኔ ጥያቄን አቆማለሁ። አሁን ደግሞ ሌላ አሁን መኮንን ይዞት የመጣው ሌላ ነው። ኦኬ ሌሎች መወያየት ይፈልጋሉ ካላችሁ ምንም ችግር የለም፣ እናቀርባለን። እነማን ፖለቲካ አያስፈልግም፣ ይህ ሁሉ መደበቅ አያስፈልግም። እዚህ ቤት ጠርተናችኋል፣ እየመጣችሁ አይደላችሁም። እናንተ መሄድ የፈለጋችሁበት ቤት ፐርፕስሊ የሚመስለው መደበቂያ እየፈለጋችሁ ይመስላል። ቤቱ ክፍት ነው። ኑ የኦርቶዶክስ ተዋህዶ ዲያቆናቶች፣ መምህሮች ኑ፣ ቤታችን ክፍት ነው፣ ቤቴ ክፍት ነው፣ ይኸው ክፍት ነው። ኑና እናግሩን። ከሙስሊሞች እየመጡ ነው፣ ከፕሮቴስታንቶች እየመጡ ነው፣ ዋቄ ፈታዎችም ይመጣሉ። እዚህ ቤት ደግሞ የዮዳ ቤት ደግሞ እንደ የጉቺ ገመቹ ፈይሳ ቤት ደግሞ በብሔርና በሃይማኖት እንትን ሊደረግ ነው። መደበቅ አያስፈልግም፣ አቃቂር ማውጣት አያስፈልግም። በዚህ እኔ እንደ ዲስሪስፔክት ነው የማየው። ወደ እንትን ማድረግ 1 ሚሊዮን መግባት አለበት ከኛው